ዕብራውያን 9:24 ክርስቶስ በእጅ ወደ ላንብልህ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሱ ወደ ሰማይ ገባ ይላል። ጥያቄው ምንድን ነው? ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሱ ወደ ሰማይ ገባ ምን ማለት ነው? አብራራ እስኪ አንድ ይቅርታ፣ አንድ ጊዜ ድገምልኝና። እሺ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሱ ወደ ሰማይ ገባ። ኦኬ፣ ይህንን ነው ማብራራው። እሺ፣ ወደ ሰማይ ወደ እግዚአብሔር ዘንድ ገባ የሚለው ምናልባት በምድር ላይ የሚሰራውን የማማለድ ስራ ሰርቶ ወደ ዙፋኑ ወደ አብ ቀኝ ተቀመጠ የሚለውን ያው መስዋዕት አድርጎ ደሙን አፍሶ ስጋውን ቆርሶ ነው ከምድር ላይ ያለውን እንትን ጨርሶ የመጣበትን ዓላማ እኛን አስታርቆ የተመለሰው እና ምናልባት አንዴ የሰራልን መስዋዕት እስከ ዘላለም በአብ ፊት እየታየ ያማልደናል ለማለት ይመስለኛል። እሺ፣ እንዴት ደሙ ማለት ነው። ደሙ እየታየልን። ኦኬ፣ እሺ። ዳኝነቱን ወደ ታች ወዳሉት ልውሰደው። ተመልሷል? እስቲ ንገሩኝ። መልሶታል? ዳኝነቱን ለእናንተ እንትን እላለሁ። በነገራችን ላይ እሱ እየመለሰ ሌላ ሰው እየመለሰ እጠየቃለሁ የሚል ካለ አንድ ቁጥር ይጻፍልኝ። እሺ፣ እና ኢንቫይስ አረጋችሁ አክሰፕት በሉት። እሺ፣ መልሶታል? እሺ፣ እሺ። አይሚ እሺ፣ ካርዱ ልኬዋለሁ ነው የምትለው። እሺ፣ ቆይ ሰላም ሚውት አድርጌ። ቆይ እታች ያሉት ይሰማል? ቆይ መልሶታል ያላችሁትን ሚውት ነው ማለት ዮሐዴ። አይስቀልድ ነው። ተመልሷል አልተመለሰም? ዮሐዴ ቀለል እናርግለት ወይስ እንዴት ነው? የስንት ነው? የ100 ወደ የ500? ጥያቄው የ500 ያ እንዴት ነው ያሁኑ? ኔትወርክ እንትን ብሎ ቢ ስለነበረ በደንብ አልሰማሁትም። እኔ ብዙ አጥጋቢ አይደለም ያሁኑ። ያው አብ የማማለዱን ስራ ሰርቶ ወልድ የማማለዱን ስራ ሰርቶ በአብ ቀኝ ተቀምጧል። ስለዚህ ለዘላለም ያ በአብ ዘንድ እየታየ ያማልደናል ማለት ነው ብዬ የመለስኩት። አይ ቲንክ ኦኬ። አሁን ይታይ ዘንድ ወደ ቅድስት ገባ የሚለውን ነው። ስለዚህ መታየቱን ማለት አድርገን የተረጎምከው ማለት ነው። መታየት ምን ማለት ነው? መታየት ለዘላለም እየታየ የሰራልን ስራ ለዘላለም እየታየ ያማልደናል። ስለዚህ አልተመለሰም። አሁን ዋናው ስንማማር መታየት ማለት እንዲሁ መታየት ማለት አይደለም። ማቅረብ፣ መስዋዕት መሆን፣ ቤዛ መሆን ማለት ነው። ኦኬ፣ ሰው ዋናው የጥያቄው ፖይንት ቤዛ የሆነውን ነገር እኮ ሁሌም ምናልባት ልከራከር ፈልጌ ሳይሆን ቤዛነቱ ለዘላለም ይታያል እንጂ በየጊዜው አሁን ሌላ ሃይማኖት ላይ ያሉ አማኞች እንዳሉት አሁንም ቆሞ በፊት ይማልድልናል ምናምን ለማለት ሳይሆን አንድ የሰራው ስራ ለዘላለም ይታያል ብዬ ነው እንትን ያልኩት። በደንብ ላብራራው እችላለሁ። ኤኒዌይስ ካልተመለሰ ችግር የለውም። ዲያቆን እሺ፣ አሹዬ እንትን ሀሳብህ ስህተት ነው ማለት አይደለም። ሀሳብህ ወይም ደግሞ የተናገርከው ነገር ስህተት ነው ማለት ሳይሆን ጥያቄው ምንድን ነው ነው ለጥያቄው መልስ ነው። አሁን ለምሳሌ እኔ የጠየቅኩ ዕብራውያን ላይ ይሄንን ሳነሳለ ለምሳሌ ክርስቶስ ለእኛ ሲል ለዓለም ሁሉ ሞቶ ተሰቃይቶ መከራም ተቀብሎ ሞቶ በ3ኛው ቀን ተነስቶ ከዛን አድርጎ በአባቱ ቀኝ ተቀመጠ ብትል ይሄ ትምህርቱ ትክክል ነው።
አይደለ? ግን መልስ መሆን አይችልም አይደለ? ተጠየቀው ልክ እንደዛ ነው። አንተ ያልከው አንድ የሰራው ይሄ ያው ሀሳቡ አለ፣ እንደዚ አይነት ሀሳብ አለው። ግን ጥያቄውን ልድገምልህ። ጥያቄውን ስደግምልህ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ወደ ሰማይ የተባለችው ምንድናት? ይታይ ዘንድ የተባለው ምንድነው? እሱን ሀሳብ ይዘህ እንድታብራራ ነበረ፣ ላይክችን ጥያቄ ማለት ነው። ስለዚህ ምንድነው ሁሌ የሚያቀርብ አይደለም። ስለዚህ መታየት የሚለውን ማቅረብ ነው። ሁሌ መስዋዕት የሚሆን አይደለም። አንዴ መስዋዕት ሆኗል የሚልን ሀሳብ አለው። ከዚህ በጣም የራቀ ሀሳብ አላነሳም። ግን አሁን መጨረሻ ላይ ስጠይቀ መታየት የሚለውን የተረጎምክበት መንገድ ነው ተሳስተሃል ያስባለኝ። ኦኬ። ስለዚህ የዋህዴ እንዴት ይሻላል? አንድ እድል እንስጠው ወይስ እንዴ? በቃ በውስጥ ልክላል። የመቶ ብር ካርድ ልክላል። በቃ በውስጥ እንደዛ ይሻላል። ጎበዝ። ግን መታየት ማለት የዛሬ 2000 ዓመት ያቀረበው አሁን ይታያል እንደማለት አይደለም። በዚህ አውድ መሰረት እሺ፣ መታየት በዚህ አውድ መሰረት ማቅረብ ማለት ነው። ራሱ አንዴ ታይቶልናል፣ አንዴ መስዋዕት አቅርበዋል ማለት ነው። ወይ ደግሞ አንዴ ቤዛ ሆኗል ማለት ነው ትርጉሙ። እሺ ኤኒዌይስ በርታልን። ትቀድማለች። ለፍቅር አቅርብልን። እሺ ወይ እሺ ኦኬ። ምን ልጠይቃት? ለፍቅር ነው ሰላም ፍቅር ለፍቅር። እሺ ዕብራውያን ምዕራፍ 2 ከቁጥር 7 አካባቢ ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችህም ስራ ላይ ሾምከው ይላል። ከመላእክት በጥቂት አሳነስከው ተብሎ የተነገረ ማን ነው? ለምንድነውስ እንደዛ የተባለው? እስኪ እሱ ክፍል ላይ እውነቱን ለመናገር አልነበርኩም። ማለት የተገኘሁት 7፣ 8 እና 9 ያብራራችሁት ላይ ነበር። የዕብራውያንን ትምህርት አልተከታተልሽም? ሙሉን? አዎ ሙሉን አልተከታተልኩም፣ ግን ሰኞ የነበረውን ነው የተከታተልኩት። ኦኬ። እና ምን ከ7፣ 8፣ 9፣ 10 የሚሉትን ባለፈው የከለስነውን ማለት ነው። የከለሰውን እሺ። ዕብራውያን 7:3 ላይ አባትና እናት የትውልድም ቁጥር የሉትም ተብሎ መልከጼዴቅ ተነግሯል አይደል? አዎ ተነግሯል። አባትና እናት የትውልድ ቁጥር የሉትም ሲባል ምን ማለት ነው የሚለውና ይህንን ደግሞ መልከጼዴቅ የክርስቶስ ምሳሌ ወይም ደግሞ ምሳሌው ጥላው ተብሎ ይነገራል። እና እንዴት ነው ክርስቶስን የሚመስለው መልከጼዴቅ የሚለውን እስኪ አብራሪልን። አባትና እናት የሉትም ተብሎ በመነገሩ ነው የክርስቶስን ማብራራው። አባትና እናት የሉትም ሲባል ምን ማለት ነው? መጀመሪያ እሱ መልከጼዴቅ በመጽሐፍ ቅዱስ ዕብራውያን 7:3 ላይ እንዳብራራው አባትና እናት የሉትም ተብሎ ተገልጿል። ይህም ማለት ከተገረዙት ወገን ወይም ከነ አብርሃም ወገን አለመሆኑ የሚያሳይና በመጽሐፍ ደረጃ አለመጠቀሱን የሚያሳይ ነው እና የክርስቶስ ምሳሌ መሆኑ ደግሞ ክርስቶስ ቅድመ ዓለም ከአባቱ ከአብ ያለ እናት መወለዱንና ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ አባት መወለዱን በምሳሌ ተቀምጧል ማለት ነው። ጎበዝ ልጅ፣ ጎበዝ። አይ አሪፍ ነው። አባትና እናት የትውልድ ቁጥር የሉትም ሲባል ካልተገረዙት ወገን ሆኖ መጽሐፍ ማለት የትውልድ ቁጥሩ ወይም ደግሞ የትውልድ ሐረጉ ዘሩ በመጻሕፍት አልተጻፈም፣ አልተቆጠረም፣ አይታወቅም ማለት ነው። በዚህ ሰዓት ተወለደ፣ በዚህ ሰዓት ሞተ ተብሎ መጻሕፍት ራሱ አልጠቀሱም ስለሱ ማለት ነው።
እንዴት ነው ታዲያ የክርስቶስ ምሳሌ የሚሆነው ደግሞ ከተባለ ቅዱስ ዮሐንስ አፈወርቅም እንደሚገልጸው የመልከ ጼዴቅ ባለመጽሐፍ ደረጃ ነው። ኦኬ አባትና እናት የሉትም የተባለው በመጽሐፍ ደረጃ በአይሁዶች በዕብራውያን አቆጣጠር መጽሐፍ ደረጃ ስሙ ያልተጠቀሰ ወላጆቹ ያልተጠቀሱ ልደቱ በዚህ ሞቱ በዚህ ተብሎ ያልተጠቀሰ በመሆኑ ባለመጠቀስ ደረጃ ነው ሲል የክርስቶስ ግን አባትና እናትም የሉትም ሲባል ባለመኖር ደረጃ ኤግዚስት አያደርጉም ነው። እሱም ቅድመ ዓለም ያለ እናት ከአባት ብቻ በቀር ስለዚህ እናት የለውም። በድህረ ዓለም ደግሞ ከእናት ብቻ በቀር ያለ አባት የሚለውን የሚያስረዳ ነው እና ይሄ ያሰጣል አይደል እናቴ? በጣም በጣም እንዴ ጎበዝ እያልኩ ነው እኮ በጣም ጎበዝ። በቃ በውስጥ ቁጥርሽን ጻፊልን እሺ። በርቺ፣ ፎሎ አድርጓት። ይሰማል ድምፄ? እሺ ሰላም፣ እንዴት አመሻችሁ? እሺ እግዚአብሔር ይመስገን። እንዴት ነሽ? እሺ ዮሐዴ ቀጥል። እሺ ቀጥል አንዴ። እሺ ዕብራውያን ስናስተምር ነበርሻ? ነበር ሁሉንም እስከ ነበር? ዘጠኝ ድረስ ነው ላስት ታይም እንትን ያልከው ያብራራው። እ 10 ያው የወጣ አይገባውም ነበርኩኝ። ያው ትንሽ ስደት ያለ ነው ይሄድን የመጣት ችግር የለውም ልሞክር። እስከ 9 ባለው ጠይቀኝ። ኦኬ ጥሩ። እሺ ያው ለሽልማት አይደለም ጥያቄ ለመመለስ ያክል ነው ለመሞከር ነው። ችግር ሽልማትሽን እንደፈለግሽ አድርገሽ ትጠቀሚበታለሽ። ከፈለግሽ ለሰው ትሰጪዋለሽ፣ ከፈለግሽ ብቻ እሺ እሺ ዕብራውያን 10 ላይ ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ የተባለው ምንድን ነው? ጥሩ ንገረኝ። እዚህ ያነበብኩ እንትን ድረስ 3 ቁጥር 3 ማለት ነው። ነገር ግን በዚያ መስዋዕት እሺ፣ የትኛው ነው ያልከኝ አንተ? አሁን ንገረኝ። ቁጥር 3 እስከ የት ድረስ ነው? በቃ ቁጥር 3 ነው ጥያቄ፣ ወይ ደግሞ አብራሪ ቁጥር 3ን። እሺ፣ ነገር ግን በዚያን መስዋዕት በየዓመቱ ኃጢአት መሳቢያ አድርጎ የሚያቀርብ ነበራቸው። የላም የፍየል የደም እስቲ ድገሚ አንብቢ። ኃጢአትን ለስተ እስቲ ድጋሚ አንብቢ። በዚህ መስዋዕት እኔ ጋር ብቻ ነው የሚቆራረጠው ይሄ። ነገር ግን በዚህ እሺ ኤርፎን የላትም እንዴ? ይሰማል? እሺ አሁን ትሰሚያለሽ? እሺ ነገር ግን በዚያው መስዋዕት በየዓመቱ የኃጢአን መታሰቢያ አድርገው የሚያቀርቡ ነበራቸው። እሺ አይደል? ይሁን፣ ችግር የለውም። ሀሳቡ አይለቅም። ይሁን። እሺ ያው የዓመቱ ማለት ቅዱሳን ሁለት እንትን አለ ብለኛል። የመጀመሪያው ቅድስት ብለህናል። ይሄ ህብስት ምናምን የሚቀመጥበት ማለት ነው። ሁለተኛ አይቷ ደግሞ ቅድሰ ቅዱሳን መስዋዕት በየዓመቱ ካህኑ ስለራሱና ስለ ህዝቡ ይዞበት የሚገባው ማለት ነው። በየዓመቱ
ይዞት የሚገባ መስዋዕት በአመቱ ያስገባ እንደዛ ይመስለኛል። ለምን እንደዚህ ተባለ ታዲያ? ለምን በየአመቱ መስዋዕት መታሰቢያ ያላቸው ወይ ደግሞ በየአመቱ ለምን መስዋዕት ያደርጋሉ ተባለ? ያው ለኃጢአታቸው ማስተሰሪያ ያደርጉ ነበር። አሁን ግን በየአመቱ አሁን የሚናገረው ዕብራውያን በአሁን ላይ በተደረገና በዚህ በፊት ያመሳሰል አይደለ እንትን የሚለው የሚገልጸው። ስለዚህ ነገር ግን በዚያ መስዋዕት በየአመቱ የኃጢአን መታሰቢያ አድርገው የሚያቀርቡት ነበራቸው ማለት ያው እዛው ከታች ይዘረዝረዋል 4 ቁጥር ላይ አይደለ የሚያቀርቡት የነበረው። እስቲ 4 አንብቢ እስቲ ጎበዝ፣ ግን በደንብ በቂ እንዲሆን ማለት ነው። እሺ የላም የፍየል ደምም ኃጢአት ይሰማና ምት የተቆራረጠ አይደለም አይደል? አዎ ይሰማል። የላም የፍየል ደም ኃጢአትን ሊያስተሰርይ አይችልምና ማለት የዘላለም እንትን ልክ እንደ ክርስቶስ የዘላለምን ኃጢአት አንድ ጊዜ በሰጠው የዘላለም እንዳስተሰርይ እንደዛ ግን ሊያደርግ አይችልም። በየአመቱ ሲያቀርቡት የነበረው መስዋዕት በየአመቱ ካህኑ ይዞት የሚገባው ለራሱም ለህዝቡ የሚያቀርበው ለስጋ እንጂ ኢየሱስ እንዳቀረበው የዘላለም ኃጢአት የሚያስተሰርይ አይደለም። እንደዛ ነው አይደል? አዎ። ስለዚህ እዚህ ክፍል ላይ ምን ሊለም ፈልጎ ነው? ባጭሩ ስንከልስ ምን ብለን የተማማርነው ነው። ጥሩ ቆንጆ ነው። እሺ ያው የፍየል የኮርማዎች ምናምን ኃጢአት እንትን ሊል አይችልም። ከዛ ግን ምን እናማ ክርስቶስ የዘላለም አንድ ጊዜ የሰጠው ግን ዘላለም እንደሚያድነን ጎበዝ። በቃ የሱ ደም ግን አሁንም በየአመቱም እንደማያቀርብ ማለት ነው መስዋዕት እንደ ሌሎች እንደ ኦሪት ካህናቶች። ያ አንድ መልስ እንድትመልሽልኝ የፈለግኳት አለች። እስቲ ኮመንት ላይ እንዴት ነው 100 ይሰጣት? አይሚን 100 በትክክል መልሰዋለች። እንዴት ነው ዮሐዴ ገብተዋል? እንድትመልስልኝ የፈለግኩት የሆነ እንትን አለ። ምንድነው ምን እያለን ነው? ባጭሩ በቃ ያልሽው ነው። ግን ለምንድነው ይህንን ያነሳው ነው? ቅዱስ ጳውሎስ ይህንን ያለበት ምክንያት እነዛ ይኸው በየአመቱ የኃጢአት መታሰቢያ አላቸው ነው በየአመቱ ነው ሳይሆን ከላይ ከፍ ብለሽ ካነበብሽው የነሱ መስዋዕት ኃጢአትን ሊያስወግድ አልቻለም እና ኃጢአትንማ ቢያስወግድ ቢቻል ኖሮ ለምን በየአመቱ መስዋዕት ያቀርቡ ነበረ? ይኸው እንደምታዩቸው ከሆነ ክርስቶስ ከመምጣቱ በፊት በየአመቱ እኮ መስዋዕት ይቀርብ ነበረ። አንዴ ኃጢአት ቢወገድ ኖሮ በቃ አንዴ ያቀርበው ቁጭ ይሉ ነበረ የሚልን ሀሳብ ይይዛል። ገብቶሻል? ሊናገር የፈለገው አሁን የመጽሐፍ ቅዱስ ጥያቄ ስለሆነ ለዚህ ነው ላንብልሽ። ምን አለ? ይኸው ህጉ ሊመጣ ያለው የበጎ ነገር እውነተኛ ምሳሌ ሳይሆን የነገር ጥላ አለውና ካለ በኋላ ስለዚህም በየአመቱ ዘወትር የሚቀርቡትን በዚያ መስዋዕት የሚቀርቡት ፍጹም ሊያረጋቸው አይችልም ይላል። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ በሕሊናቸው ኃጢአት ስላላወቁ ማቅረብ በተው አልነበረምን ብሎ ነው የሚነግራቸው። ገብቶሻል? እሷን እንድትመልሽልኝ ነበር ያልሽው ትክክል ነው። አዎ እንግዲህ በውስጥ ቁጥርሽን ላኪልን፣ እግዚአብሔር ያክብርልን። እሺ ያው ነገር ያለው አንድ ግን መድገም ይቻላል። ብትጠይቅኝ ራሴ ለመገመት ያክል ነው ምን ያክል ተምሬያለሁ። ኦኬ አቡሻ መቷል። እሺ ቆይ ዮሐዴ ምን ትላለህ? እስኪ ሌላ ሰው እሺ ቆይ ቁጭ በይና ሌላ ሰው እንትን ልበል፣ የሌላ ሰው ሰዓት። እሺ ሌላ ሰው ልመልስና ልሸለም የሚል ሌላ ሰው አንድ ቁጥር ይጻፍልኝ። አንድ ቁጥር ይጻፍልኝ። ዮሐዴ ተዘጋጅ። አንድ ቁጥር
እሺ ሚጣ እሺ ሀኒቾ አቡሻን ኢንቫይት አድርጌዋለሁ። አይ ቲንክ እየሰራለት አይደለም። አረ ነው እስቲ አላቅም። ኢንቫይት ግን አድርጌዋለሁ። ኦኬ እሺ እሺ ሚጣ አለሽ? የሚ ፕራይቬት ነው አካውንት ወይ አካውንትሽ? አለው ናት። ሰላም አመሻችሁ። እዴ የኛው ነሽ እንዴ? ፕሮፋይል ቀይረሽ ነው? እንዴት ነሽ? አለን እግዚአብሔር ይመስገን። እሺ ዮሐዴ ጠይቃት። ከአንድ ጀምሮ ተምራለች። ኧረ ናት። የግሩፕ ልጆች እያያችኋት ተጠራኝ እንዴ? አዎ ይኸው ሚጣን ጠይቃት። ከአንድ ጀምሮ ነበረች። ለሰው ላይ ቀጥል። አንዴ ናትሻ ሶሪ። እሺ ኦኬ ተዘጋጅ ለሁለተኛ። እሺ እሺ ኦኬ ለአንቺ ከበድ ያለ ጥያቄ ነው የምጠይቅሽ። ኧረ ናቱ አታክብደው እንዴ! ኧረ አታክብደው፣ የምር አታክብደው። እሺ አይ ከባድ ነው የማደርገው። አሁን ያለ ነው ምን የትኛው ኪዳን ላይ አሁን ያለ ነው? አዲስ ኪዳን አዲስ ኪዳን ላይ አሁን ያለ ነው። አዲስ ኪዳን ላይ እሺ ስለዚህ አሁን መልሳልናለች። አሁን ያለ ነው አዲስ ኪዳን ላይ ነው አለች። ስለዚህ አሁን አንድ ሰው መጥቶ የሚጠይቅሽን ጥያቄ ነው። እስቲ መጽሐፍ ቅዱስ ቃል በቃል አዲስ ኪዳን ይለዋል ይሄኛው አሁን ያለንበትን? አዲስ ኪዳን ላይ መጽሐፍ ቅዱስ የሚለው መጀመሪያ ይለዋል አይለውም? ጌታችን አዲስ ኪዳን ይለዋል። ጥቅስ ኦኬ አይ ጥቅስ ላይክ ቦታውን ምናምን አይደለም፣ ግን ልበልልህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ጊዜ ይህ ስጋዬ ለሐዲስ ኪዳን ይህ ደሜ ለሐዲስ ኪዳን የሚፈሰው ደሜ ነው ብሏልና ደሙን ያፈሰሰው ለሐዲስ ኪዳን ስለሆነ ይለዋል ነው። እሺ ከዕብራውያን ቁጥሩን ባታውቂውም ሀሳቡን እንትን ካልሽኝ ችግር የለውም። ለዘላለም የሚቆየውን መስዋዕት አንድ ጊዜ ካቀረበ በኋላ በግርማው ቀኝ ተቀመጠ የሚለው መሰለኝ አይደለ? እሺ ላስታውሰሽ ዕብራውያን ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር ካለ በኋላ እየነቀፈ እንዲህ ይላቸዋል። ኦኬ ብሉይ ኪዳን ነቢያት የተባሉትን ምናምን ማለት ነው። እየነቀፈ እንዲህ ይላቸዋል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል። ስለዚህ እሱ ይኸው አዲሱ ኪዳን ያ ሀምብል ቴንኪው ከስር ለጥፎልሻል። ከይሁዳ ጋር የምገባው ስለ ኪዳኑ ዳይሬክት የተነገረ ማለት ነው። እንዳልሽው ማቴዎስ 26 ላይ ክርስቶስ ጠርቶታል። ግን ስለ ኪዳኑ በዕብራውያን ላይ ዳይሬክት የተነገረ ክፍል ከኤርሚያስ የተወሰደ ክፍል ነው። ዕብራውያን 8 ትንቢቱን ይጠቅሳል ማለት ነው። ስለዚህ ከህዝቡ ጋር እግዚአብሔር ከህዝቡ ጋር የሚያደርገውን አዲስ ኪዳን በትንቢት መልክ ነግሯቸው እሱን ተስፋ እያደረጉ እየጠበቁ ነበር። አስታወሹ? ከግብፅ ሀገር ባወጣኋችሁ ጊዜ አባቶቻችሁ ጋር እንደገባሁት ኪዳን አይደለም፣ ይሄ ይለያል። ይሄ ኪዳን በጸና ጊዜ ኃጢአታቸውን ይቅር እላለሁ ደግሜ የማላስብባቸው ምናምን ተማምረናል አይደል? እንደዛ ነው። አውቄ ነው እንኳን ያረኩብሽ ነው ወይስ እድል ልስጥሽ? እሺ
እንደዚህ አይነት ጥያቄ እንኳን ሳይሆን መጠየቅ ያለብኝ ሌላ አይነት ጥያቄ ነው። እሺ እንደውም ከበድ ያለ ግን ማነው ቀላል ግን ከበድ ያለ የሚመስል ጥያቄ እንትን ልበልሽ ልጠይቅሽ። ዕብራውያን ጽሁፉ ሲጀምር ማለት ነው። ኦኬ ዕብራውያን አቡሽ እያወራ ነበር እንዴ? ኖ የኛ ኦኬ አልተሰማውም። እሺ ዕብራውያን ሲጀምር እያነጻጸረ ነው አይደለ? እና ከመጀመሪያው ጀምሮ ቶሎ ቶሎ ንገሪኝ ከማካ እያነጻጸረ እንደመጣ። ከመላእክት ጋር፣ ከሙሴ ጋር፣ ከአሮን ጋር፣ ከመልከ ጸዲቅ ጋር። እሺ ጎበዝ። ሌላ ደግሞ ከኦሪት ከመሰዊያው መሰል ከመሰዊያ ነው ከመስዋዕቱ ከመስዋዕቱ ማለት እስከ ተማርነው ድረስ ማለት ነው። እስከ ተማርነው ድረስ ሙሉውን ዕብራውያንን አይደለም። እሺ ጎበዝ። እሺ አንድ ይቀርሻል። ማስታወሰው ይሄንን ነው ናት። እሺ እንዲህ አድርጌ ቀላል አድርጌ ልጠይቅሽ። ሙሴ ምንድን ነበር ያደረገው? ሙሴ እንትን ምንድን ነው ስሙ? ከግብፅ አወጥቷቸዋል። ያ ከነአን ማን ያስገባቸው? ከነአን ያስገባቸው ሙሴ ነው። ላይክ ሙሴ ነው። ከነአን ድረስ አብሯቸው የገባው ማን ነው? ከነአን ድረስ የገቡት የተረፉት ከነአን ድረስ የገባው አብሯቸው ማን ነው? ሙሴ አይደለም። ሙሴማ ሞተ። ኢያሱ ጋር እንደገና ደግሞ ብለነዋል። ገና ቁጥር 1 ጀምሮ ደግሞ ከነቢያት ጋር እሺ፣ ቁጥር 1 ላይ እግዚአብሔር በተለያየ ጎዳና በነቢያት በኩል ተናግሯል፣ ግን አሁን በገዛ ልጁ ነው የተናገረው ብሎ ይነግረን የለ። ስለዚህ በገዛ ልጁ ጆሯችሁ ላይ ጮኸ፣ በጣም ይቅርታ። ስለዚህ ትክክል መልሰሻል። እግዚአብሔር ያክብርሽ፣ በርቺ። ጎበዞች እንደሆናችሁ አውቃለሁ። የግሩፕ ልጆች ዝም ብዬ ነው ያስገባሁሽ ፕሮፋይል ስለቀየርሽ እንጂ እናንተን አላስገባም ነበር። ዮሐዴ ሌላ መጨመርላት ጥያቄ ያለ አይመስለኝም። አቡሻ አይ ቲንክ ኔትወርክ እየሰራ አይመስለኝም። እስቲ እሺ አንድ ሁለት ሰው ልቀበል። እጠየቃለሁ የሚል በውስጥ ቁጥርሽን ጻፉልኝ። እሺ የመለሳችሁ ሰዎች ቲክቶክ ላይ ቴክስት አድርጉልኝ። እሺ ናት። ደህና ደሩ። አመሰግናለሁ። እሺ ክበሬልኝ። ፍቅርም እንደዛው። ፍቅር ጨርሰሻል አንቺ? እሺ አንድ ቁጥር እጠየቃለሁ የሚል ሁለት ሰው ልቀበል። ጥያቄ እጠየቃለሁ የሚል አይዟችሁ፣ ቀለል አደርገዋለሁ። ይዋዴም ቀለል ያደርግላችኋል። እሺ አምላኬ ስራኝ እንደገና። እሺ ኢንቫይት አድርጌሻለሁ። ይዋዴ አለ ነው ወይስ ስራ ላይ ነሽ አሁን? እሺ አምላኬ ስራኝ እንደገና። እንዴት ነህ ወይ እንዴት ነሽ? ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። እሺ ዕብራውያን ስንማማር ነበርሻ? እሺ የፊተኛው ኪዳን ለሙከር ነው እንጂ
የጻፍኩ አልተማርኩም። ችግር የለም የምታስታውሽውን ትነግሪኛለሽ። ጥቅስ አልጠይቀሽም። እሺ የፊተኛው ኪዳን የማይጠቅም ተብሏል። የማይጠቅም ተብሏል አይደለ? አዎ፣ ግን ሙሉ በሙሉ አይጠቅምም አይደለም። ጥላ ነው ለአዲስ ኪዳን። አዎ ጥላ ነው፣ ግን የማይጠቅም ብሎታል አይደለ? አዎ፣ አንጠቀምበትም። ሞዴስ ለምንድን ነው የተባለው? ያ ለሙሴ የተሰጠውን ሕግ ነው በብዛት ያለውና እንዳለ ሕግ ነው፣ እግዚአብሔር ያዘዘው ነው። ይህ ደግሞ ክርስቶስ ራሱ መጥቶ የፈጸማቸው ሕጎች ናቸው። በአዲስ ኪዳን ክርስቶስ ነው የፈጸመው። እሱ መስዋዕት ሆኖ እሱ ተሰቅሎ እሱ ያስተማራቸው ብዙ ነገሮች ናቸው በአዲስ ኪዳን ያሉት። በሙሴ ደግሞ እግዚአብሔር ለሙሴ ነገረውና ሙሴ ጻፈው የሚበዛ እንዳለ ማለት ነው በብሉይ ኪዳን ያለው። ለዛ መሰለኝ እሺ ጥያቄው ምንድን ነው? እሺ ኦኬ እሺ። ወይ ጥያቄው አልተረዳሽውም መሰለኝ ይመስለኛል አይደል? እሺ በጣም ቀላል ነው። ችግር የለውም። ይህንኑ በጣም ቀላል አድርግልሽ። እሺ ብሉይ ማለት አሮጌ ማለት ነው፣ ወይ ደግሞ ያረጀ ማለት ነው አይደለ? ያረጀ ውራጅ አሮጌ ማለት ነው አይደል? ለምን አሮጌ ተባለ? ማለት በኦሪት ዘመን እንዳለ የነበሩት የስጋ ነው። በስጋ ስጋ ሁሉ ነገር ተባቸው። አትፍራ፣ ይዘህ በጣም ቀላል አድርገው። በብሉይ ለምን አሮጌ ተባለ? ለምሳሌ በብሉይ ለሙሴ ሕግ የተሰጠ ነበረ እና ያን ሕግ ተሽሮ በአዲስ ኪዳን የክርስቶስ እንዳለ በአዲስ ነው የተጻፈው፣ በክርስቶስ ደም ማለት ነው። በብሉይ የነበሩት ነገሮች ተሽሮ በአዲስ ኪዳን በክርስቶስ ደም የተጻፉት። ትክክል። እሱን እኛ አልካርንም። እሱን ትክክል ነሽ። አሁን ይሄኛው ኪዳን ለማን ነው? ይሄኛው ኪዳን ለማን ነው? ይሄኛው በማ ጊዜ ነው? ይሄኛው በማን ነው? ምናምን አይደለም ጥያቄው። ለምን አሮጌ ተባለ? ስለማይጠቅሙ አሁን ላይ እሺ፣ በደንብ የተሻረ ሕግ ስለሆነ አዎ ተሽሯል። ግን ለምን አሮጌ ተባለ? የማይጠቅም ነው። አሁን ላይ ማለት ጥላ ነው እንጂ ምንም ለአዲስ ኪዳን ጥላ ነው እንጂ አይጠቅምም። ያ ብሉይ ያለው ነገር ሁሉ የማይጠቅም ነው። እሺ ለአዲስ ኪዳን ምንድነው? ጥላ ነው። ስለዚህ አሮጌ ለምን ተባለ? እሱ ከዚህ በይ መጽሐፍ ቅዱስ አለ እጅሽ ላይ መጽሐፍ ቅዱስ አለ? አይ የለኝም፣ በስልኬ ነው። ገና ስወጣ ደግሞ አይሰማኝም። እሺ ችግር የለውም። ዕብራውያን 8ን ስንማር በጣም ቀላል አድርጌ ጠየኩሽ። ለዛ ነው በቃላቱ ራሱ መመለስ ትችይ ነበረ። በትምህርቱም አንድ በቃላቱም ለምሳሌ ዕብራውያን 8 ላይ ምን ይላል? አዲስ በማለቱ አዲስ የተባለው የትኛው ነው? አዲሱ ኪዳን ማለት ነው አይደል? አዲስ ብሎታል። ችግር የለውም። ምን ያነብ ልብ ብለሽ ስሚ። እግዚአብሔር ምን ብሏል? አዲስ ኪዳን እገባለሁ ብሏል አይደለ? ቅድም አንብበነዋል አይደለ? አይደል? ሌላ ይሰማላ? ይሰማኛል። ስለዚህ አሁን ለምሳሌ አንቺ ልብስ አለሽ አይደለ? ልብስ አለሽ።
አሁን የምትጠቀሚው ልብስ አለ ምናምን ሜይ ቢ አዲስ ሊሆን ይችላል። ዛሬ የለበሹ ነገ የምትለብሹ ከነገ ወዲያ የለበሹ ምናምን። ከዛ በኋላ አዲስ ልብስ ብትገዢ ዛሬ የለበሹ ምን ይሆናል? ዛሬ የለበስኩት አዲስ ነው። እርግጠኛ ነሽ? የገዛሹም አዲስ ነው፣ ዛሬ የለበሹ አዲስ ነው። እኩል አዲስነት አላቸው ማለት አዲሱን ከለበስኩትኝ ዛሬውን ገዝቼ ዛሬ አዲስ ከለበስ ኖ አዲስ አይደል የሚባል ኖ። እኔ ለምሳሌ ልብስ አለሽ፣ ኦኬ፣ ጫማ አለሽ። ከዛ እሱን እያረግሽ ነበር የኖርሽው። ከዛ በኋላ አዲስ ጫማ ገዛሽ። ስለዚህ ዛሬ ያደረግሽው ጫማ የገዛሽው አላልኩ፣ ያደረግሽው ጫማ ምን ይባላል? አሮጌ። ለምን? ለምንድን ነው? ስለተጠቀምኩት አይደለም አይደለም አይደለም። ባይዘው አንድ ቀን ሁለት ቀን ብታደርገው አሮጌ ነው የሚባለው። በነገርሽ ላይ ስላደረግሽው ብቻ አይደለም፣ አዲስ ስለመጣ ነው። አዲስ ሲመጣ ይሄን ያስረጀዋል፣ ያኛውን አሮጌ ያስብለዋል። ለምሳሌ አንድ ቀን ያረግሽውን ጫማ አንድ ቀን ያረግሽውን ጫማ ለምን አይሆንም? ለምሳሌ እናትሽ ወይ አባትሽ እስኪ ጫማውን አምጪ ሲሉሽ የትኛውን ነው የምትይው? አይደለ? አዲሱን ወይስ አሮጌውን? አሮጌ ያልሽው አዲሱ ስለመጣ ነው። ስለዚህ ይኸው አዲሱ ኪዳን ስለመጣ ይለናል መጽሐፍ ቅዱስ ዕብራውያን 8:13 ላነብልሽ። ቆይ ልክፈታ እንዴ። እሺ አመፃቸውን እምርላቸዋለሁ ብሎ ትንቢቱን ከተናገረ በኋላ ምን አለ? አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ይላል። ስለዚህ አሮጌ የተባለው አዲሱ ስለመጣ ነው። አዲሱ ደግሞ ምንድነው እንዳልሽው አካል ነው። ያ ጥላ ነው። ጥላው ልክ አካሉ ሲመጣ ጥላው ምን ይላል? ቦታ ስለሚለቅ ነው። በውስጥ ጻፊልኝ 100 ብርም ካርድ ቢሆን አታጭም እንግዲህ እና ግን አይ እንኳን ካርዱን አልፈልገውም ልሞክር ብዬ ነው። የኔ ፋንታ የዋዲ እናንተ 50 ብር ካርድ ሙሉበት እንዳትጣሉ ለሁለታችሁ። አመሰግናለሁ በጣም ግን አንብቡ አንብቡ። በጣም ጎበዝ። በቃ አንድ ሰው እንቀበል መሰለኝ። ዮሐዴ እስኪመጣ እኮ እኔ ብቻዬን እንትን አልኩ። አንድ ሰው ብቻ ልቀበል። ከዛ ምን አረጋለው? እነ ሚጣና ሀኒቾ ምናምን አሉ ታችና እነ ሜሎ ሀኒቾ ሚጣ አይቻችኋለሁ። እስካሁን ያየሁት 2-3ታችሁን ነው። እነ ቤቲ ምናምን አላየሁም። ሞዴሬተሮች እና ግሩፕ ላይ ጥያቄ ታዘጋጁና እዛ የመለሰ ሰው ደግሞ እንሸልማለን ማለት ነው። ስለዚህ እንደዛ ታደርጋላችሁ። እሺ አንድ ሰው እዚህ እንጠይቅ። አንድ ሰው እጠየቃለሁ የሚል ነው ወይስ ሜሎና ብቻ ናት ያለችው? እንዴ ሚጣ ስልጣን የለሽም እንዴ? ኦኬ የሆነ ጊዜ ተነስተራ ብላሽ። በቃ እሺ አስታውሽኝ። እሺ ባለፈው እንትን ያላላችሁ ያልተጠየቃችሁ ዳጊ ምናምን ተጠይቃል። እሺ አንድ ሰው የለም መሰለኝ። ይዋዴ ቻይና ፕራይቬት መሰለኝ አካውንት ወይ አካውንትሽ እንትን። እሺ ቢኒያም መሰለኝ። እሺ ቢኒያም ወይ ሰላም ዋላችሁ። እንዴት ነህ? እግዚአብሔር አለው ፈጣሪ ይመስገን። ዕብራውያን ስናስተምር ነበር ካ አልነበርኩም አክቹሊ፣ ግን የምጠይቀኝን ጥያቄ ድንገት ማስታውሰው ምናምን ነገር ካለ ብዬ ነው። ስለዚህ እንዴት እናድርግ መሰለ 11 12 ስንማር ከ11 በኋላ ስንማር እንዳትቀር እሺ። ለሌላ ሰው ንስጥ ብዬ ነው። ግን እንዲሁ ዝም ብዬ ልጠይቅህ ከፈለክ እንደዚሁ ዝም ብዬ ጀስመት ከገባ አይቀር ልጠይቅህ። የምድራዊ ቤተ መቅደስ አገልግሎት
ነበረ። ስለዚህ እቺ የምድራዊ ቤተ መቅደስ ምን ምን ነበራት በውስጧ? ቢያንስ 3ቱን ጥቀስ። መቅደስ፣ እሺ፣ ድስትና እንጃ በቃ ይበቃኛል መሰለኝ። አይ ቲንክ አንተ የመሰለህ ምድራዊ ቤተክርስቲያን ስለ አሁን የእኛን ቤተክርስቲያን የኛ ህንፃ ቤተክርስቲያን የመሰለ እሱን ሳይሆን በዕብራውያን መሰረት ምድራዊው ቤተ መቅደስ ሲላት የትኛዋን ነው? ተበርናክሏን ወይም ደግሞ በነ ሙሴ ጊዜ የነበረችው በነ ሰለሞን ጊዜ የነበረችው ብቻ በኦሪት የነበረችው ነው። የኦሪትን ቤተ መቅደስ ነው። ስለዚህ እንዲህ ላድርግልህ ጥያቄውን። የኦሪት ቤተ መቅደስ ውስጧ ምን ምን ነበር? እኔ እንጃ፣ ይቅርታ። ታውቀዋለህ? ረስተህ ሆኖ የሚሆነው ለምሳሌ ታቦት የለም ነበር? እኔ እንጃ። ናቱ ታቦት ነበረ፣ የብሉይ ኪዳን ታቦት ነበረ። የብሉይ ኪዳን ታቦት ማለት ነው። ጎበዝ። እሺ፣ ሻማ ማብሪያ መቅረዝ ይኖራል? ለምን መብራት ይበራል? እጣን ማጨሻስ የለም? ይኖራል ነበር። ያ እንደዚህ እነዚህን የመሳሰሉ ነገሮች ነበሩ። መሶበ ወርቅ ነበር። ምንድነው እንትን የ12ቱ ነገድ በህብስት መልክ የሚቀመጥበት ጠረጴዛና ህብስቱ ነበረ ምናምን። እሺ፣ እና ያን ይመስላል። የአሮን በትር ነበረ። እነዚህ በቃ በመቅደሱ ስርዓት ነበረ። ይሄ በመቅደሱ ስርዓት የነበረ ነው። ወይም ደግሞ በምድራዊ የሚባለው ገብተዋል አይደለ? ሰው የተከላት ማለት ነው። አሁን የአሁኗ ቤተክርስቲያን ግን ቴዎሎጂካል ስፒኪንግ ቤተክርስቲያን ስንል እዛ ቤተክርስቲያን አይደለም ጭንቅላታችን ላይ መምጣት ያለበት። ምንድነው መምጣት ያለበት? የመጀመሪያው ህብረቱ፣ እሺ፣ ጉባኤው። ስለዚህ እንደዛ አድርጉ። ያ ጎበስ። ከዛን ያው የምናመልክበት ደግሞ ስፍራ ስላለን ህንፃ ቤተክርስቲያኑ ላይ እንሄዳለን ማለት ነው። ያን ይመስላል። በርታ። እሺ፣ አመሰግናለሁ። እሺ፣ እናንተ ሰዎች ይበቃል። እግዚአብሔር ያክብርልን። ቢንዬ ወንድማችን፣ ሁላችሁንም ባለሱቁን ትሉኛላችሁ። እኔ ዕዳ አለብኝ። ምን እንትን ሊለኝ ነው እንዴ? ስማ ዮሐዴ ጆይን ሲላየሁት ባለሱቁን ፊት ለፊታችን ያለውን ባለሱቅ። ኤኒዌይስ ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። ምን እናድርግ? ይኸው ሞዴሬተሮች ነግራቸዋለሁ፣ ግሩፕ ላይ ምጽፍላቸዋለሁ ነገር እና ጥያቄ ያዘጋጁና ጥያቄ ይቀመጣል ግሩፕ ላይ። ከዛን የመለሳችሁ እንግዲህ የተላከውን ብር ትከፋፈላላችሁ ማለት ነው። ኤኒዌይስ እና ለዛሬ የነበረን ቆይታ እዚህ ላይ ይብቃን። እኔም ደከመኝ። ስለዚህ ቀጣይ በቃ ትምህርታችን ስንጀምር ስቶሪ አደርጋለሁ ወይ ነገ ወይ ከነገ ወዲያ እንትን አደርጋችኋለሁ። ግሩፕ ቄርሎሳውያንን ጆይን በሉ። ቄርሎሳውያን ብላችሁ ሰርች አድርጉና ወይ ደግሞ ባዮ ላይ ያለ እኔ ባዮ ላይ ማለት ነው። በጣም ደከመኝ። ልውጣ ጋይስ። ቄርሎሳውያን ነው የጠፋው አይደል? ሶሪ፣ ችግር የለው። አረ የሆነ እንትን ኮይጂ ስማ፣ ባለሱቅ ስል ማን አበባ ቢሰጠኝ ጥሩ ነው? እዚህ መጥቶ አከራዬ። የምን አበባ ነው? ደርሷል ነዋ። ማታ ማታ ነው የምትገባው። ቀዳ ላይ ምን ሆነ ነው? ይህን ሰሞን ድምፅ ቀስ አድርገህ ለጨዋታው እና አረ መዝሙር መኩ ቢኖር አሪፍ ነበረ እንዴ። መዝሙር በጣም እንዴ ደክሞኛል። ያ በቃ አረፍት አድርገህ ሰላም እደር። በቃ ግሩፕ ላይ ቀሪውን ሰዎች እንጠይቃቸዋለን። ለምን ከዚህ በኋላ በቃ ወደ ጥናታቸው ስለሆነ የምንሄደው ማለት ነው። እሺ ቄርሎሳውያን ሽልማቱ እንዴት ሆነ? ሽልማት በጣም እንትን እያሉ ነው እኮ
ሳስበው ምን በጣም ሊያከስሩን ሆነ። እየመለሱ አስቸገሩ እንዴ? አይ ይመልሳሉ። ኧረ ጎበዞች ናቸው። ያው እዚህ ሲገቡ ድንጋጤው ምንም ስለሚኖር ያ እንደዛ ምናምን እንኳን ኤኒዌይስ ቃል ያሰማልን።